የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት ዢ ጋር ለመወያየት ቤጂንግ ገቡ። በሳውዲ አረቢያ 200 የሚሆኑ ኢትዮጵያውያን የሞት ፍርድ ተፈረደባቸው። የቀጠናው ጦርነት እየሰፋ በመጣ ሰዓት ሳውዲ አረቢያ በኢራን ላይ ስውር ጥቃት መፈጸሟን ባለስልጣናት አረጋገጡ። የጨጓራ እጢ ወረርሽኝ ከተከሰተ በኋላ በፈረንሳይ ውስጥ ተሳፋሪዎች በመርከብ ላይ ተለይተው እንዲቆዩ መደረጉ ተገለጸ። የኢራን ሰው አልባ አውሮፕላን ጥቃት ከደረሰ በኋላ የኤምሬትስ ነዳጅ ጫኝ መርከብ በኦማን ነዳጅ ማፍሰሱ ተሰማ። የዩክሬን ሰው አልባ አውሮፕላኖች የፈጸሙት ጥቃት በሩሲያ አስትራካን ግዛት በሚገኘው የጋዝ ፋብሪካ ላይ የእሳት ቃጠሎ መፈጠሩን ገዢው ገለጹ። ፑቲን በዚህ ዓመት ሳታን 2 የተባለውን ኒውክሌር ሚሳኤልን ሊያሰማሩ መሆኑን ገለጹ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት ዢ ጋር ለመወያየት ቤጂንግ ገቡ። የዓለማችንን ፖለቲካዊ የልብ ትርታ የሚያዳምጠው የቤጂንግ ከተማ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ሲቀበል ከአየር ኃይል 1 ወይም ኤርፎርስ 1 አውሮፕላን ጋር አብሮ ያረፈው የመካከለኛው ምስራቅ የጦርነት ድባብ ጭምር ነው። ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር ለሚያደርጉት ወሳኝ ጉባኤ ወደ ስፍራው ሲያቀኑ የሆርሙዝ ሰርጥ ወይም ስትሬት ኦፍ ሆርሙዝ ውጥረትና ከኢራን ጋር የተገባው ጦርነት የውይይታቸው ዋነኛ ማጠንጠኛ እንደሚሆን ቢጠበቅም ፕሬዝዳንቱ ግን የቤጂንግን የሽምግልና ሚና አሳንሰውታል። በሰላማዊ መንገድም ሆነ በሌላ እናሸንፋለን በሚል የትራምፕ ጠንካራና እንቢተኛ ቃላት የታጀበው ይህ አቋም ቴሄራን ያቀረበቻቸውን የካሳ የማዕቀብ ይነሳልኝና የጦርነት ይቁም ጥያቄዎች እንደ ቆሻሻ ወደ ጎን የሚገፋ ነው። ሆኖም አሜሪካ የኢራንን የኒውክሌር ፕሮግራም ለማምከንና የሆርሙዝን የባህር በር ለማስከፈት የምታደርገው ጥረት ከተጨባጩ የመሬት ላይ እውነት ጋር የተላተመ ይመስላል። የዓለምን 1/5 የነዳጅ አቅርቦት የሚያስተላልፈው የሆርሙዝ የባህር መስመር አሁን ላይ በቴሄራን የብረት መዳፍ ስር ወድቋል። አሜሪካ የፈጠረችውን ጫና ለመቋቋም ኢራን ከኢራቅና ፓኪስታን ጋር የነዳጅ ማጓጓዝ ስምምነቶችን በማድረግ እንዲሁም ለቻይና ግዙፍ የነዳጅ ጫኝ መርከቦች ሱፐር ታንከሮች ማለፊያ በመፍቀድ የባህር በሩን የጂኦፖለቲካዊ ቼዝ መጫወቻ አድርገዋለች። ይህ ሁኔታ ሌሎች ሀገራትም ከአሜሪካ ማዕቀብ ይልቅ ከኢራን ጋር የጓዳ ስምምነት እንዲያደርጉ በር የከፈተ ሲሆን ለማዳበሪያ፣ ለፔትሮኬሚካል እና ሌሎች መሰረታዊ ሸቀጦች ወሳኝ የሆነውን የዓለም የአቅርቦት ሰንሰለትም በቴሄራን ቁጥጥር ስር እያንጠለጠለው ይገኛል። የዚህ ጦርነትና ፖለቲካዊ ንክሻ ዋጋ በባህር ዳርቻዎች ብቻ የተገደበ አይደለም። በአሜሪካ የውስጥ ፖለቲካ የሸማቾች የኑሮ ውድነትና የዋጋ ግሽበት ባለፉት 3 ዓመታት ታይቶ በማይታወቅ ፍጥነት ቢያሻቅብም ትራምፕ ግን ይህ የኢኮኖሚ ህመም እና የዜጎች የገንዘብ ትግል በጦርነት ውሳኔያቸው ላይ ተጽዕኖ እንደማያሳድር በግልጽ አስምረውበታል። ይህ የሚያሳየው አስተዳደሩ ጦርነቱን በየትኛውም የውስጥ ዋጋ ከዳር ለማድረስ መቁረጡን ነው። ትራምፕ ከሺ ጂንፒንግ ጋር በንግድ በታይዋንና በአርቲፊሻል ኢንተለጀንስ ዙሪያ ለመምከር ፊታቸውን ወደ ምስራቅ ሲያዞሩ ከጀርባቸው ያለው የሆርሙዝ የባህር ላይ ትኩሳት ግን በቀላሉ የሚበርድ አይደለም። ምንም እንኳን አሜሪካ የቻይናን እርዳታ እንደማትሻ ብትገልጽም በኢራን ነዳጅ ላይ በእጅጉ ጥገኛ የሆነችው ቻይና በዝምታ የምታካሂደው የዲፕሎማሲ እና የጥቅም ሸረሪት ድር በቀጠናው ላይ ትልቅ ጥላ ማጥላቱ አልቀረም። ይህ የቤጂንግ ጉባኤ የሁለቱን ልዕለ ኃያላን ፉክክር ብቻ ሳይሆን በጦርነት በነዳጅ ፖለቲካና በኢኮኖሚ ማዕበል መሃል የሚዋልለውን የዓለምን ዕጣ ፈንታ የሚያመላክት የዲፕሎማሲ ትርኢት ነው። በሳውዲ አረቢያ 200 የሚሆኑ ኢትዮጵያውያን የሞት ፍርድ ተፈረደባቸው። ከጦርነት አውድማ አምልጦ በባዕድ ሀገር የሞት ቋጥኝ ላይ መሰበር የከፋ የህይወት አሳዛኝ ገጽታ ነው። የትውልድ ቀያቸውን የጦርነት ዝናብና የሰብአዊ ቀውስ ሸሽተው የህይወትን ብርሃን ፍለጋ የተሰደዱ ከ200 በላይ ኢትዮጵያውያን ወጣቶች ዛሬ በሳውዲ አረቢያ የሞት ፍርድ ሰይፍ ስር ወድቀዋል። ዘገባዎች እንደሚያሳዩት ከ2020 እስከ 2022 በሰሜን ኢትዮጵያ ትግራይ ክልል ከተካሄደው ደም አፋሳሽ ግጭት ያመለጡት እነዚህ ስደተኞች አደገኛውን የምስራቅ መስመር አቋርጠው በጅቡቲ የመን በረሃና ባህር አቋርጠው የተጓዙት ለተሻለ ተስፋ ነበር። ነገር ግን ይህ ስደታቸው በሳውዲ አረቢያ አብሃ ግዛት ውስጥ ወዳለ ከባድ የህግ ወጥመድና የሞት ጥላ ውስጥ ዘፍቋቸዋል። ወጣቶቹን ለዚህ አሰቃቂ ጣፈንታ የዳረጋቸው በምስራቅ አፍሪካ እንደ ተራ አበረታች ቅጠል የሚቆጠረውና በሳውዲ አረቢያ ግን እጅግ ጥብቅ የሆነ
የእጽ ቁጥጥር የሚጣልበት ጫት ነው። የሂውማን ራይትስ ሰዎች HRW መረጃ ሙሉውን ቁጥር ባያረጋግጡም 65 የሚሆኑ ኢትዮጵያውያን በካሚስ ሙሻይት ማረሚያ ቤት እንደሚገኙና ቀደም ሲል በሚያዝያ ወር 3 ሰዎች ላይ የሞት ፍርድ መፈጸሙ የጉዳዩን አሳሳቢነትና የሞት ጥላው ምን ያህል እንደጠቆረ ያሳያል። ይህ ክስተት ከባህል ልዩነትና ከተስፋ መቁረጥ የመነጨ ድርጊት እንዴት ወደማይቀለበስ የህይወት መጥፋት ሊያመራ እንደሚችል ቁልጭ አድርጎ የሚያሳይ ነው። ከዚህ የህግ የበላይነትና የሞት ፍርድ ጀርባ የሰብአዊነትና የምህረት ድምፅ ጎልቶ ይሰማል። የአዲግራት ካቶሊክ ሀገረ ስብከት ጳጳስ አቡነ ተስፋ ስላሴ መድህን ያቀረቡት ልብ ሰባሪ ጥሪ የሰውን ልጅ ክብርና የህይወትን ቅዱስነት የሚያስተጋባ ነው። ፍትህ በምህረት ስትታጀብ የበለጠ ውጤታማ እንደምትሆን ያስገነዘቡት አቡነ ተስፋ ስላሴ የእነዚህ ወጣቶች መገደል በጦርነት በድህነትና በመፈናቀል ክፉኛ ለተጎዱ ቤተሰቦቻቸው ሌላ የማይሽር ጠባሳ እንደሚጥል አስገንዝበዋል። ሕይወት ከፈጣሪ የተሰጠች ቅድስት ስጦታ በመሆኗ ከጥፋታቸው ባሻገር የመቤዠትና የንስሐ ዕድል ሊሰጣቸው እንደሚገባ አጽንኦት ሰጥተዋል። የዓለም አቀፉ ማህበረሰብም ሆነ የሳውዲ ባለስልጣናት የሞት ቅጣቱን በማገድ ርኅራኄን እንዲያሳዩ ልባዊ ጥሪ አቅርበዋል። ይህ አቋም የካቶሊክ ቤተክርስቲያን መሪ ከሆኑት ከፖፕ ሊዮ መልእክት ጋርም በጥብቅ የተቆራኘ ነው። ርዕሰ ሊቃነ ጳጳሳቱ የሞት ቅጣትን ፍጹም ተቀባይነት የሌለውና የሰውን ልጅ የማይገስጽ ክብር የሚነካ ድርጊት መሆኑን በማውገዝ የትኛውም አደገኛ ወንጀል ቢፈጸም እንኳ ሰብአዊ ክብር እንደማይጠፋና የንስሐ በር ሊዘጋ እንደማይገባው አስተምረዋል። ፍትህን ያለ ሞት ቅጣት ማረጋገጥ እንደሚቻል ያሳሰቡት ፖፕ ሊዮ ከጽንሰት እስከ ተፈጥሯዊ ሞት ድረስ የሰው ልጅ ሕይወት ሊከበር እንደሚገባው አስምረውበታል። ይህ ዘገባ የሕግ አፈጻጸም ጥብቅነትን ብቻ ሳይሆን የስደተኞችን መከራ፣ የባህል ግጭትንና የዓለም አቀፉን ማህበረሰብ የሞራል ፈተና የሚያሳይ ጥልቅ የህይወት ስዕል ነው። በሳውዲ አረቢያ የሚገኙት እነዚህ ኢትዮጵያውያን የፖለቲካ ቀውስና የኢኮኖሚ ስደት ሰለባዎች ሲሆኑ ጉዳያቸው ከህግ በላይ የሆነ የሰብአዊ ርኅራኄን፣ የከፍተኛ ዲፕሎማሲያዊ ውይይትንና ዓለም አቀፋዊ የፍቅር ስልጣኔን አጥብቆ የሚሻ ነው። አሁንም የእነዚህ ወጣቶች የነገ ዕጣ ፈንታ በፍትህና በምህረት ሚዛን ላይ ተንጠልጥሎ ይገኛል። የቀጠናው ጦርነት እየሰፋ በመጣ ሰዓት ሳውዲ አረቢያ በኢራን ላይ ስውር ጥቃት መፈጸሟን ባለስልጣናት አረጋገጡ። የመካከለኛው ምስራቅ የፖለቲካ ትኩሳት ከግልጽ የቃላት ሽኩቻና ማስጠንቀቂያ አልፎ በድብቅ በሚካሄዱ ወታደራዊ የክንድ መፈተሻ ጥቃቶች አዲስና አደገኛ ምዕራፍ እየያዘ ይገኛል። ሳውዲ አረቢያ በቀጠናው ዋነኛ ባላንጣዋ በሆነችው ኢራን መሬት ላይ የፈጸመቻቸው ያልተነገሩ ወታደራዊ ጥቃቶች የዚሁ የተሸሸገ ጦርነት ማሳያ ሲሆኑ የሪያድን የስትራቴጂ ሽግግር ቁልጭ አድርገው ያሳያሉ። ይህ እርምጃ ለዘመናት በአሜሪካ ወታደራዊ የደህንነት ጥላ ስር ስትጠለል የነበረችው ሳውዲ አረቢያ አሁን ላይ የራሷን ሉዓላዊነት ለማስከበርና ቀጠናዊ ኃይሏን ለማሳየት ይበልጥ ደፋርና ራሷን የቻለች እየሆነች መምጣቷን ያመላክታል። በመጋቢት ወር መገባደጃ ላይ በሳውዲ የአየር ኃይል አማካኝነት የተሰነዘሩት እነዚህ የአጸፋ ጥቃቶች ከየካቲት 28ቱ የአሜሪካና የእስራኤል ጥቃት በኋላ የተፈጠረው ቀጠናዊ ጦርነት ምን ያህል እየሰፋና ከእይታ ውጪ እያደረገ እንደመጣ ያጋልጣሉ። የዚህ ጦርነት ማዕበል መነሻ የሆነችው ኢራን በበኩሏ በስድስቱም የባህረ ሰላጤው የትብብር ምክር ቤት GCC ሀገራት ላይ በሚሳኤልና በድሮን ጥቃት በማድረስ የአሜሪካ የጦር ሰፈሮችን ብቻ ሳይሆን የቀጠናውን ሲቪል ተቋማት፣ አውሮፕላን ማረፊያዎችና የነዳጅ መሰረተ ልማቶችን ኢላማ አድርጋለች። በተጨማሪም የሆርሙዝን የባህር በር በመዝጋት ዓለም አቀፉን የንግድ እንቅስቃሴ በማስተጓጎል የጂኦ ፖለቲካዊ ጡንቻዋን አሳይታለች። ሆኖም የኢራን እርምጃ በባህረ ሰላጤው ሀገራት ዘንድ ዝምታን አላስገኘም። የኢራንን ጥቃት ተከትሎ የነገስታት ሀገራቱ የወሰዱት አጸፋዊ እርምጃ የቀጠናውን የኃይል ሚዛን ፍጥጫ አፍጥኖታል። በዚህ የድብቅ ጦርነት ውስጥ የሀገራቱ አካሄድ ግን የተለያየ ቃና አለው። የተባበሩት አረብ ኤምሬትስ ይበልጥ ጠንከር ያለና ወታደራዊ ጫናን ያማከለ እርምጃ በመውሰድ ኢራን ዋጋ እንድትከፍል የማድረግ አካሄድን ስትከተል፣ ሳውዲ አረቢያ ግን ድርብ ፖለቲካዊ ስትራቴጂን መርጣለች። ሪያድ በአንድ በኩል ድብቅ አጸፋዊ ጥቃቶችን በመሰንዘር ክንዷን ስታሳይ፣ በሌላ በኩል ደግሞ ከቴሄራን ጋር ያላትን የዲፕሎማሲ መስመር ክፍት በማድረግ አምባሳደሮችን በማነጋገር እና ውጥረትን የማርገብ ጥሪዎችን በማቅረብ ጦርነቱ ከቁጥጥር ውጪ እንዳይወጣ የጥንቃቄ እርምጃዎችን እየወሰደች ትገኛለች። ይህ በሚስጥር የተሸፈነ የአጸፋ ጥቃትና የመልሶ ማጥቃት ዘገባ የሚያሳየው የመካከለኛው ምስራቅ ጦርነት መልክ እየቀየረ መምጣቱን ነው። ከባህላዊው የአሜሪካ የጥበቃ ካባ ወጥተው የራሳቸውን መከላከያ መገንባትና አጸፋዊ እርምጃ መውሰድ የጀመሩት የባህረ ሰላጤው ሀገራት እንዲሁም የሳውዲ አረቢያ በአንድ እጅ ሰይፍ በሌላ እጅ ሰላም ጥሪ የተሞላበት
የዲፕሎማሲ ጥበብ የቀጠናው የፖለቲካ ቼዝ ጨዋታ ምን ያህል ውስብስብ፣ ስስና ለማርገብ አደጋጅ እንደሆነ የሚያሳይ ሕያው ምስል ነው። ጦርነቱ በይፋ መግለጫዎች ባይነገርለትም በመሬት ላይ ያለው እውነት ግን ሀገራቱ ወደ ከፋ ቀጠናዊ ግጭት እያመሩ መሆናቸውን ያመላክታል። የጨጓራ እጢ ወረርሽኝ ከተከሰተ በኋላ በፈረንሳይ ውስጥ ተሳፋሪዎች በመርከብ ላይ ተለይተው እንዲቆዩ መደረጉ ተገለጸ። ፈረንሳይ ውስጥ 49 ሰዎች በጨጓራ እጢ በሽታ ከታመሙ በኋላ ከ1000 በላይ ተሳፋሪዎች በእንግሊዝ በሚንቀሳቀስ የመርከብ ላይ ተይዘዋል። በቦርድ ውስጥ ያሉ የአካባቢ ባለስልጣናት በአምቢዮን ውስጥ 3 ተሳፋሪዎች በቤታቸው ውስጥ ተለይተው ሲገኙ ሌሎች ተሳፋሪዎች ወደ ወደቡ መውረድ አይችሉም ብለዋል። ወረርሽኙን በተለየ የመርከብ ላይ ከተከሰተው የሃንታ ቫይረስ ወረርሽኝ ጋር የሚያገናኘው ምንም አይነት ምክንያት የለም ሲሉ አክለዋል። አምባሳደር ክሩዝ ለቢቢሲ በሰጡት መግለጫ በርካታ እንግዶችና የበረራ ሰራተኞች ከጨጓራና እጢ በሽታ ጋር የሚጣጣሙ ምልክቶችን አሳይተዋል ወይም እያሳዩ ነው ብለዋል። በመርከቧ ውስጥ በአሁኑ ወቅት 1187 እንግዶች እና 514 የበረራ አባላት እንዳሉ ኦፕሬተሩ ገልጸዋል። መርከቧ በሚቀጥለው ቀን ወደ ሊቨርፑል ከማቅናቷ በፊት በሜይ 8 ከቤልፋስት ተነስቷል። የኢራን ሰው አልባ አውሮፕላን ጥቃት ከደረሰ በኋላ የኤምሬትስ ነዳጅ ጫኝ መርከብ በኦማን ነዳጅ ማፍሰሱ ተሰማ። የኦማን የባህር ዳርቻዎች ሰሞኑን ከተለመደው የሞገድ ሹክሹክታ ባሻገር የጂኦፖለቲካዊ ውጥረቶች ማስተጋቢያ ሆነዋል። ባለፈው ሳምንት ግንቦት 4 ቀን በኤምሬትስ መንግስት ንብረት በሆነው አቡዳቢ ብሔራዊ የነዳጅ ኩባንያ ስር የሚተዳደረው ኤምቪ ባርካ የተሰኘው የነዳጅ ጫኝ መርከብ ላይ የተፈጸመው የኢራን ሰው አልባ አውሮፕላን ወይም ድሮን ጥቃት የዚህ የሻከረ የፖለቲካ ትኩሳት ማሳያ ነው። ምንም እንኳን መርከቧ ጥቃቱ በተሰነዘረበት ወቅት ነዳጅ ያልጫነችና ባዶዋን የነበረች ቢሆንም ክስተቱ ግን አካባቢያዊ ስጋትን ከመፍጠር ወደ ኋላ አላለም። አነስተኛ መጠን ያለው የሞተር ማቀጣጠያ ነዳጅ ወደ ባህሩ መቀላቀሉን የኩባንያው ቃል አቀባይ አረጋግጠዋል። ይህ ፈሳሽ በውቅያኖሱ ስነ ምህዳር ላይ ሊያሳድር የሚችለው ተጽዕኖ ቀላል የሚባል ባለመሆኑ በአሁኑ ሰዓት መርከቧ በኦማን የባህር ክልል መልህቋን ጥላ ከሚመለከታቸው ባለስልጣናትና ልዩ የአደጋ ጊዜ ምላሽ ሰጪ ቡድኖች ጋር ጥብቅ ክትትል እና የጽዳት ስራ እየተከናወነ ይገኛል። የጥቃቱ ኢላማ የነበረችው መርከብ የንግድ ሸቀጥ ወይም ነዳጅ ያልጫነች መሆኗ እንዲሁም በሰው ህይወትና አካል ላይ የደረሰ ጉዳት አለመኖሩ የጥቃቱን አውዳሚነት ቢያቀለው፣ ድርጊቱ ግን በቀጠናው የባህር ላይ ደህንነት ዙሪያ ትልቅ የጥያቄ ምልክት ጥሎ አልፏል። ይህ ክስተት የባህር ላይ ንግድ መስመሮች ምን ያህል ለወታደራዊ ጥቃቶች ተጋላጭ እንደሆኑ በግልጽ ያሳያል። ከዚህም ባለፈ ጥቃቱ ያስከተለው ፖለቲካዊ ማዕበል ከፈሰሰው ነዳጅ በላይ የገነነ ነው። የተባበሩት አረብ ኤምሬትስ ፕሬዝዳንታዊ አማካሪ አንዋር ጋርጋሽ ጥቃቱን የባህር ላይ ውንብድና በማለት በጽኑ ማውገዛቸው ጉዳዩ ከቀላል የድንበር ግጭት ባለፈ የቀጠናውን የንግድና የትራንስፖርት ደህንነት የሚፈታተን ዓለም አቀፋዊ ወንጀል ተደርጎ መወሰዱን ያመላክታል። ይህ ጠንካራ የቃላት አጠቃቀም ኤምሬትስ ለጉዳዩ የሰጠችውን ክብደትና በኢራን ላይ ያላትን የጸጥታ ስጋት አጉልቶ ያሳያል። በኤምቪ ባራካ መርከብ ላይ የተሰነዘረው የድሮን ጥቃትና ተከትሎም የተፈጠረው የነዳጅ መፍሰስ የመካከለኛው ምስራቅ የባህር ቀጠና ምን ያህል ስስና ለግጭት ተጋላጭ መሆኑን የሚያሳይ ሕያው ምስል ነው። የነዳጅ ፍሳሹ አነስተኛ ቢሆንም ክስተቱ የፈጠረው ፖለቲካዊና የደህንነት ስብራት ግን የባህሩን ሞገድ የሚያናውጥ፣ መርከበኞችን በስጋት የሚያስጉዝ እና የቀጠናውን ሰላም አደጋ ላይ የሚጥል ትልቅ የማንቂያ ደወል ነው። የተከሰተው አካባቢያዊ መበከል በፍጥነት በባለሙያዎች ሊጸዳ ቢችልም በሀገራቱ መካከል የተፈጠረው የፖለቲካ መበከል ግን በቀላሉ የሚጠራ አይመስልም። የዩክሬን ሰው አልባ አውሮፕላን የፈጸሙት ጥቃት በሩሲያ አስትራካን ግዛት በሚገኘው የጋዝ ፋብሪካ ላይ የእሳት ቃጠሎ መፍጠሩን ገዢው ገለጹ። የሩሲያ ሰማይ ከወትሮ የተለየ የጦርነት ዳመና እያጠላበት ይገኛል። የዩክሬን አውዳሚ ሰው አልባ አውሮፕላኖች ወይም ድሮኖች የሩሲያን ጥልቅ ግዛቶች በማቋረጥ የሀገሪቱን የኢኮኖሚ የጀርባ አጥንት የሆኑትን የነዳጅና ጋዝ መሰረተ ልማቶች ኢላማ ማድረጋቸውን ቀጥለዋል። የዚህ ርቀትን የማይፈራ የጥፋት ዘመቻ ማሳያ የሆነው ደግሞ በደቡባዊ ሩሲያ አስትራካን እና ክራስኖዳር ክራይ ግዛቶች ላይ ሰሞኑን የተሰነዘረው ጥቃት ነው። ይህ የድሮን ጥቃት ጦርነቱ ከድንበር አከራካሪ ግንባሮች ምን ያህል ርቆ እንደተጓዘ ቁልጭ አድርጎ ያሳያል። በተለይም ከዩክሬን ድንበር 1675 ኪሎ ሜትር ርቆ በሚገኘውና ካስፒያን ባህር አቅራቢያ ባለው የአስትራካን የጋዝ ማቀነባበሪያ ላይ የደረሰው ጥቃት ዩክሬን ምዕራባውያን አጋሮች በሌሎች ጉዳዮች ሲጠመዱ ራሷን ለመቻል የምታደርገውን መፍጨርጨር ያሳያል። በሌላ በኩል ደግሞ ጥቁር ባህርን በማቋረጥ ለዓለም ገበያ ነዳጅ በሚያቀርበው የቮልና መንደር ታማን ቴፍቶ ጋዝ ወደብ ላይ የተነሳው ሰማይ ጠቀስ የእሳት ብልጭታ ጦርነቱ የሩሲያን የኤክስፖርት የደም ስር ወደ መቁረጥ ማምራቱን ያሳያል።
በዚህ የጦርነት ትርምስ ውስጥ የሚታየው የፕሮፓጋንዳና የእውነታ ፍጥጫ ሌላው ትኩረት የሚስብ ገጽታ ነው። የሩሲያ ባለስልጣናትና የአስትራካን ገዢ ኢጎር ባቡሽኪን ጥቃቱን በተመቱ ድሮኖች ስብርባሪ የተፈጠረ ቀላል አደጋ እንደሆነ እና የጠላት አውሮፕላኖች በኤሌክትሮኒክስ የጦርነት ስልት መክሸፋቸውን በመግለጽ ጉዳቱን ለማቃለል ሞክረዋል። ሆኖም የናሳ የሳተላይት የእሳት መቆጣጠሪያ ስርዓት በወደቡ ላይ መነሳቱን ያረጋገጠው ቃጠሎ ከባለስልጣናቱ ገለጻ ጀርባ ያለውን የተለየ እውነታ አጋልጧል። የዩክሬን ወታደራዊ ክፍል በጉዳዩ ላይ ጸጥታን መምረጡ ራሱ አንድ የጦርነት ስነ ልቦናዊ ስልት ሲሆን የሩሲያ መከላከያ ሚኒስቴር ደግሞ የጥቃቱን ዝርዝር ከመስጠት ይልቅ ወዲያውኑ የጥቁር ባህር የባህር ኃይል 243ኛ ዓመት የምስረታ በዓል ማክበር ላይ ማተኮሩ በሚነድ የእሳት ወደብ ላይ ቆሞ ሻማ እንደ ማብራት የሚቆጠር የፖለቲካዊ ቲያትር አሽሙር ነው። ይህ ክስተት የዩክሬንና የሩሲያ ጦርነት አዲስ ምዕራፍ መያዙን ያሳያል። ጦርነቱ ከባህላዊ የፊት ለፊት ውጊያ ወጥቶ የጠላትን የኢኮኖሚ መሰረተ ልማት ወደሚያናጋ ዘመናዊ የድሮን ቴክኖሎጂ ተሸጋግሯል። የሩሲያ ባለስልጣናት ቃጠሎውን በሰዓታት ውስጥ እናጥፈዋለን ቢሉም የምዕራባውያን ያልተቋረጠ ድጋፍ ያላት ዩክሬን ኢላማዋን በማስፋት ከምታደርሰው ተደጋጋሚ ጥቃት የሚነሳው የኢኮኖሚና የፖለቲካ ጢስ ግን በቀላሉ የሚበተን አይመስልም። ርቀት ከእንግዲህ ለሩሲያ የነዳጅ ማከማቻዎች አስተማማኝ ጋሻ መሆን የሚችል አይመስልም። ይህ የነዳጅ ማጣሪያ ጥቃት መረጃ በተሰማበት ተመሳሳይ ሰዓት ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያ በአይነቱ አዲስ የተባለለት ሚሳኤል ልታሰማራ እንደሆነ አስታውቀዋል። ስለዚህ መሳሪያ ምንነት ከዚህ በመቀጠል የምናይ ይሆናል። ፑቲን በዚህ ዓመት ሳታን 2 የተባለውን ኒውክሌር ሚሳኤልን ሊያሰማሩ መሆኑን ገለጹ። የዓለማችን የፖለቲካ አየር በኒውክሌር ጦር መሳሪያ ዛቻና በጂኦፖለቲካዊ ፍጥጫ ታፍኗል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያንን በእጅጉ የሚያስደነግጠውና ሳታን 2 በመባል የሚታወቀውን አጥፊ የኒውክሌር ሚሳኤል ዘንድሮ ለውጊያ ዝግጁ እንደሚያደርጉ ማስታወቃቸው የዚህ የተካረረ ዓለም አቀፍ ትኩሳትና የስነ ልቦና ጦርነት ማሳያ ነው። ይህ አርኤስ 28 ሳርማት የተሰኘውና የማይበገረው ተብሎ የተሞካሸው የጥፋት መሳሪያ የትኛውንም የምዕራባውያንን የሚሳኤል መከላከያ ጥሶ ማለፍ እንደሚችል ቢነገርለትም ከጀርባው ግን የዓመታት የሙከራ ውድቀቶችንና የዘገዩ ተስፋዎች ታሪክ አዝሏል። የክሬምሊን ባለስልጣናት ሚሳኤሉ በ4 ደቂቃ ውስጥ አውሮፕላን መምታት እንደሚችልና እጅግ ሰፊ ርቀትን እንደሚያካልል አጋነው ቢገልጹም ነፃ የጦር ባለሙያዎች ግን የሩሲያን መግለጫዎች ከእውነታው የራቁ የፕሮፓጋንዳ ማረገቢያዎች ሲሉ ያጣጥሏቸዋል። ይሁንና ከአሜሪካው ሚኑትማንና ከእንግሊዙ ትራይደንት ሚሳኤሎች አንጻር ሲመዘን የሳርማት የጥፋት አቅም እና ሩሲያ ያላት ከ5500 በላይ የኒውክሌር አረር ክምችት የዓለምን ሰላም በስጋት ለማናወጥ በቂ አቅም አለው። የፑቲን የጦር መሳሪያ ፉከራ በሳርማት ብቻ የሚያበቃ አይደለም። ፖሳይደን ከተባለው የባህር ውስጥ ኒውክሌር ተሸካሚ ቶርፔዶ እስከ ኦሬሽኒክ ባለስቲክ ሚሳኤል ድረስ ያለውን የተደራረበ የጦር አቅማቸውን እያሰሙ ነው። ይህ የማስፈራሪያ ፖለቲካ ከዩክሬን ጦርነት ጋር በጥብቅ የተቆራኘ ሲሆን ምዕራባውያን በኪየቭ ጎን የሚያደርጉትን ጣልቃ ገብነት እንዲያቆሙና ከድርጊታቸው በፊት 2 ጊዜ እንዲያስቡ ለማስጠንቀቅ የተቃኘ የጥፋት ዲፕሎማሲ ነው። የሚገርመው የዚህ ፖለቲካዊ ቲያትር ተቃርኖ ፑቲን በአንድ በኩል ዓለምን ሊያጠፋ የሚችል የጦር መሳሪያ እያስፈራሩ፣ በሌላ በኩል ደግሞ የደህንነት ስጋት ገብቷቸው መደበቂያ ምድር ቤት ቡንከር ውስጥ ተደብቀዋል የሚለውን የምዕራባውያንን ትርክት ለማክሸፍ በሚመስል መልኩ በመዲናዋ ሞስኮ መኪና ሲያሽከረክሩና ለቀድሞ መምህራቸው አበባ ሲያበረክቱ መታየታቸው ነው። ይህ ድርጊት የኃያልነትና ምንም ያልተፈጠረ የሚመስል የተረጋጋ ስብዕናን ምስል በአንድ ላይ ለመሳል የተደረገ ጥበባዊ የፕሮፓጋንዳ ጥረት ነው። የዩክሬን ጦርነት ከተቀሰቀሰ ከ4 ዓመታት በላይ የተቆጠረ ሲሆን ፑቲን ጦርነቱ ወደ ማብቂያው እየተቃረበ መሆኑንና ድል ሁሌም የኛ ነው በማለት ቢደመጡም የድል ቀኑ ቪክተሪ ዴ ወታደራዊ ትርኢትን ግን ከመቼውም ጊዜ ይልቅ በስፋቱ የቀዘቀዘ ነበር። ሩሲያ በጦር ሜዳ የገጠማትን ውስብስብ ፈተናና የጊዜ ርዝማኔ ግዙፍና አስፈሪ በሆኑ የኒውክሌር ጦር መሳሪያዎች ዛቻ ለመሸፈን እየሞከረች ነው። የሳይታን 2 ሚሳኤል ወደ ዝግጁነት ማምራት የክሬምሊን መሪዎች በዓለም አቀፍ የፖለቲካ ቼዝ ጨዋታ ላይ የሚጠቀሙበት የመጨረሻውና አደገኛው ካርድ ሲሆን ይህም ዓለምን በማንኛውም ጊዜ ሊፈነዳ በሚችል የፍርሃት በርሜል ላይ እንድትቀመጥ አድርጓታል። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ